በኃይሉ እንግዲህ ብሌን አፍኖ ገሏታል። ብሌን በተኛችበት መጥቶ እንግዲህ ንቅ አድርጎ ይዟን ነበረ። ይሁን እንጂ የአሳሚ የእሱ ታዛዥ የሆነው እንግዲህ ለመገላገል ቢሞክርም አንተ ከፊት የዞር በልልኝ ሊያለዛ የብሌን እጣ ፈንታ ላንተም እንደሚሆን አትጠራጠር በማለት እንግዲህ ሳሚን ሲያስፈራራውም ነበረ። ሳሚ እንግዲህ በኃይሉን ለመበቀል ያሰበና የተዘጋጀም ይመስላል። በአንተ ምክንያት የኔ ወላጆች እንደሞቱ እርግጥ ነው፣ ግን ደግሞ ያለን ሀብትና ንብረት እንዲሁም ደግሞ የምታገኘውን እያንዳንዱ ነገር እንደምወስድብህ እና እንደምበቀል አትጠራጠር። ዛሬ ላይ ምናልባት ያንተ ታዛዥ እና ያንተ አሽከር ልሆን እችላለሁ፣ ነገ ደግሞ ምን እንደሚሆን አይታወቅም በማለት እንግዲህ በልቡ እያሰበ እያለ በዚህ ቅጽበት እንግዲህ ብሌንን በትኩረት ይመለከታታል። ብሌንን አፍኖ ሊገላት ሲል እንግዲህ መገላገል አልፈለገም። ምናልባትም እንግዲህ ሳሚ በዛ መካከል እባክህ ተዋት አትንቀት ብሎ ቢናገርም እንኳን በኃይሉ አንተ ማያገባ ብሎ በሱ በብሌን ቦታ እሱን ሴት አድርጎ እንደሚገለው ያውቅም ስለነበረ ምንም ሊናገር አልቻለም። ብቻ ግን ጉዳዩን በርቀት ይመለከት ነበረ። ይሁን እንጂ ሰላም እንደምንም ብላ ተነሳች። ብሌን እንግዲህ አፏን አፍኖ ሊገላት ሲልም ድምፅ እያወጣች ነበር። በተደጋጋሚ ድረሱልኝ በማለት እየጮኸችም ነበር። ሰላም አሁን ላይ ብሌን የእርሷ ልጅ መሆኗን ባታቅም ግን ደግሞ ልቧ ይነግራታል፣ ውስጧም ይነግራታል የድምፅ የብሌን እንደሆነ በማለት እንግዲህ ተነስታ ከተኛችበት መፈለግ ጀመረች። ይሁን እንጂ እየፈለገች እያለ እንግዲህ ያቺ ቃል የምትባለው አይታትም ስለነበረ ማም ምን ታደርጊያለሽ በዚህ ሰዓት በማለት እንግዲህ አስደንግጣታለች። በኃይሉም እንግዲህ እህቴ አንድ ጊዜ ከተኛች ተመልሳ መነሳት አችልም፣ እንደኔማ ሀሳብ ቢሆን በዛው በተኛችበት ብቀርልኝ ደስ ይለኝ ነበረ፣ ግን ደግሞ ምን ይደረጋል አንዴ ከተነሳቸው ተመልሽም ማላስተኛት ነገር እና ሰላም ብትሆን እንግዲህ ቀኑን እስከምጠብቅ ነው እንጂ ከዛ በኋላ እንደተኛች እንደምቀር እርግጥ ነው። በመጀመሪያ ደረጃ ግን ይችን አይጥ የሆነች እንግዲህ ብሌንን ላሰናብታት በማለት አሁንም አፏን እፉን አድርጎ መተንፈሻ እስከምታጣ እንዲሁም ደግሞ ለጮህ ብትል እንኳን ምንም አይነት ኃይልም ሆነ የጮኸት ድምፅ ማሰሚያ እስከሚያቅታት ድረስ እንግዲህ ስትጮህ ነበረ። እንደምንም ብላ ሰላም ወደ ብሌን በር ደረሰች። ወደ ብሌን በር ከደረሰች በኋላ እንግዲህ በሩ ልትከፍተው ስትል እውነትም ቃል መጣችና ወይኔ ጉዲ በቃ ተጋለጠልን፣ አለቀልን። አሁን በሩን ከከፈተችው በኃይሉ እንዲሁም ሳሚ ከዛች ልጅ ክላስ እንዳለ ስለምታውቅ በእርግጠኝነት ማን አስገባቸው ብላ ትገምታለች። ከዛ በኋላ ደግሞ የምናደርገው እያንዳንዱ ስራ ሊከሽፍብን ነው በማለት ጀሮዋን አንዴ በዱላ ትመጣታለች ማለት ነው። ወዲያውኑ እንግዲህ ቃል አንድ ጊዜ እንደምታቻት ሰላምም ወርዳ መሬት ላይ ፈጥፈጥ ትላለች። በዚህ ቅስፈት እንግዲህ ብሌን ድናለች ማለት ነው ከሞት። ምንም እንኳን ሰላም ብትጎዳ አሁን ለምሳሌ ቃል ባትመታት ኖሮ እንግዲህ ሰላምን በኃይሉ አፍኖ ይገላል ነበረ ብሌን። ግን ደግሞ ቃል ስለደበደበቻት ያው አድናታለች። ግን ደግሞ ሰላም ተጎድታለች በዛውም እንደምንም አድርገው እንግዲህ ቃልም ተርበትብታ ወይኔ ጉዴ ገደልኳት፣ ወይኔ አሁን ምን ልለው እያለች እንግዲህ እየተርበተበተች በነበረበት ሰዓት በኃይሉ ምንም ግድ ያልሰጠውም። በነገራችን ላይ ለምን እህቴ እንደበደብሻት ምን አረግሽ ምናምን ብሎ ራሱ ምንም ያቋጨው ነገር የለም። የሚገርማችሁ ነገር እንግዲህ እህቱ እንደዛ መሬት ተዘራ ሲያያት ቃል ደግሞ ወይኔ ጉዴ እያለች እየተርበተበተች እየሰማና እያየችው እሱ በቃ ያያታል። ከዛ በተጨማሪ ግን ብሌን ነበረች የደነገጠችው። ወይኔ ትዬ በቃ እነዚህ ሰዎች ገደሉሽ አይደለም በእኔ ምክንያት እኔን አድናለሁ ብለሽ መተሽ አሁን በቃ እንደዛ አደረጉሽ አይደለ በማለት እንግዲህ በልብ አዝና እትዬን ለማንሳት ያው ጠጋ ትላለች ማለት ነው። ጠጋ ካለችም በኋላ እንግዲህ እንዴት አድርጋ እንደምታነሳት እያየቻትም ነበረ። እንግዲህ ሰላምም ራሷን ስታ ነበር። በኃይሉም እንግዲህ ቃል ስትርበተበትበት አይቶ ተረጋጊ እስኪ አሁን ወደ ውስጥ እናስገባታለን፣ ምንድን ነው ይሄን ያክል የሚያነፋርቅሽ ዝም በይ በማለት ቃልን እንግዲህ ለሁለት አንጠልጥለው ወደ ሳሎን ያስገባታል። ወደ ሳሎን ካስገባትም በኋላ እንግዲህ ሰላም ብዙ ሰዓት ፈሽቶባታል ማለት ነው ከአለችበት ወይም ደግሞ ራሷን ከሳተችበት ነገር ለመውጣት እንደምንም ብላ እንግዲህ ቃል አሁን ስትነሳ ምልል ነው ምናምን እያለች የሆነ ምክንያት እየፈለገች አልነበረም። ግን ደግሞ አይኗን ከገለጠችው በኋላ ሁላቸውም የየራሳቸውን ምክንያት ማዘጋጀት ጀመሩ። በኃይሉ ራሱ ከዚህ ቤት እኮ ተባርሬያለሁ፣ ምን ብዬ እንመልስላት ነው ለምን መጣ ስትለኝ ቃል ራሱ
አሁን ማን መታች ስትለኝ ማን ብዬ ልላት ነው እና ምን ልላት ነው በማለት እንግዲህ ሁላቸውም ያስባሉ። ሳሚ ራሱ ሳይቀር እንግዲህ በኃይሉን ለመበቀል እያሰበ ነበረ። እንዲሁም ብሌን እያያት እያለ ብሌን እንዴት እንደምታሳዝኝ ምናልባት እንደ ውስጥሽ ነግሮሽ ይሆን እንዴ የገንዘብ እናትሽና ወላጅሽ እንደሆነች እንደዚህ ያዘንሽላት እያለ በጣም ሲገረም ነበር። ሳሚ እንግዲህ እውነቱን ለብሌን ቢነግራት በጣም አሪፍ ነበረ። ምክንያቱም ሳሚ የወላጅ አልባን ነገር ስለቀመሰው እንዲሁም ደግሞ ህመሙ ስሜቱ ያለ ወላጅ ማደግ ያለ እናትን ሳታውቅ ያለ ማደግ ብቻ ብዙ ነገሮችን ስለሚያውቅ ለብሌን ቢነግራት የተሻለ ነበር። እሱ ግን መናገር አልፈለግም። ብቻ ግን አሳዝነዋለች። በደቂቃዎች እንግዲህ አፍነው ሊገሏት የነበረችውን ልጅ እንደዛ ከሰላም ጎን ቁጭ ብላ ስታለቅስ አይተው ሳሚ ማዘኑ ሩህሩህ መሆኑ ይገርማል ማለት ነው። በእርግጠኝነት እንግዲህ ሳሚ ወደፊትም ከብሌን ጎን ሊቆሙ ይችላል። በኃይሉንም እንግዲህ ሊበቀሉት ይችላሉ። ምንም እንኳን ቃልና በኃይሉ አንድ ላይ ተመሳጥረው ይህንን ስራ ቢሰሩትም ሳሚ ደግሞ የበኃይሉን ስራ ለማክሸፍ በአንድ የሚስማሙ ይመስለኛል እኔ በበኩሌ። ሳሚም እንግዲህ ያው በኃይሉ ሰላም ሳትነቃ አሁንም ቢሆነች ልጅ መግደል አለብኝ፣ ግን ደግሞ መግደል አልፈልግም አንቺን እንደው ምን ባረግሽ ጥሩ ነው? በቃ አሁን ብዙ ምስጢሮችን ያውቀሻል ወይስ ደግሞ እህትሽ ልግደላት እናትሽን ያሳደገችሽን ሲላት እንደው እባክህ እሷ እንዳነካብኝ በቃ እኔ ምንም የማውቀው ምስጢርም ሆነ ምንም ሆነ የለም ለሰላም ራሱ አልነግራትም ትለዋለች። ስታስፈራሪ ነበር እኮ ቢላትም እንግዲህ በዛ ቅጽበት ከኔ ከራሱ እንደዚህ አይነት እውነታ የለም እንኳን ለማንም የምነግረው ቀርቶ ስለዚህ አታስብ አክተው አሳዳጊነቴ በጣም ለእኔ ስትል ተንከራታ ብዙ ነገር አድርጋ ነው ያሳደገችኝ እና ምንም ነገር እንደትሆንብኝ አልፈልግም በማለት እግሩ ስር ወድቃ ለምነውም ነበረ። ግን በኃይሉ ርህራሄ የሚባል ነገር የለውም። ይባስ ብሎ ሞራሏን ዝቅ ማድረግና መደብደብ፣ እሷን መጨፍለቅ ነው የፈለገው። በሌላ በኩል ሰላም ደቂቃዎች በኋላ ብድግ ትላለች። ወዲያውኑ እንግዲህ ሰላም ምን ሆኖኝ ነው? እኔ እኮ ከብሌን መኝታ ክፍል ነበረ። ብሌን እኮ ስትጮህ ሰምቻታለሁ። ቢያንስ እኮ አንዴ ሁለቴ ነው ትላታለች። ብሌንም እንግዲህ አራትዬ ያው እንዲ እኔ አይደለውም ምናልባት ይኸው ተምታቶብሽ ይሆናል ሳልጮኩም ደህና ነኝ በማለት ትሸውዳታለች። ቃልም እንግዲህ እንዲህ እናቴ ደህና ነሽ ወይ? እኔ እኮ በጣም ፈርቼ ነበረ እንደው በቃ እንደዚህ ራሽን ስትስች ጊዜ ምናምን ብላ ታብላታለች። ግን ሰላም እንዴት አታስታውስም? ከጀርባዋ ቃል እንደነበረች እና ቃል እንደመታቻት ማወቅ ነበረባት። እሷ ግን ይህ ሁሉ ነገር ዘንግታ ከብሌን መኝታ ክፍል ሄጄ ነበረ። ከዛ ግን ወደኩ። በእርግጥ ቃል ናት እንግዲህ ምክንያቱን ያዘጋጀችላት። ይኸውልሽ እማዬ ከብሌን ቤት ነበርሽ ማለት መኝታ ክፍል እና ስትመለሽ እንደ አጋጣሚ ዞር ስትይ ወድቀሽ ነው አለቻት። አሳማኝ ምክንያት ነው እንግዲህ አሳማኝ ምክንያት ጨለመም ስለሆነ ወድቃለች ሊባል ይችላል። ግን ደግሞ ቃል እንደዛ ብላ ከነገረቻት በኋላ እሺ በኃይሉስ ምን ሊያደርግ መጣ ስትለው ቃልም አሁንም በኃይሉ ራሱ ብልጥ ነው። ቃል እኮ ደውላልኝ ነው በቃ ብቻዋን እንደዚህ ወድቃ ምናምን ስታይሽ ከዛ መጣው ይላታል። እሺ በማለት እንግዲህ እንደው ሰላምም እናንተ ባትኖሩልኝ ምን ሊውጥ የነበረ ልጄንና ወንድሜን በይሰጠኝ ምን ሆናለሁ እና አመሰግናቸዋለሁ ብላ ቅፍ አድረገቻቸው። በዚህ ቅጽበት እንግዲህ ሳሚ የበኃይሉን ተንኮል አይቶ የሰላምን ክፋት የብሌንን ደግነት አይቶ እየተገረመ ነበረ። በጣም እያዘነ ነበር። የኔም ወላጆች እኮ እንደዚህ ቢሆንልኝ ቢኖርልኝ ኑሮ አቅፋቸው ነበረ፣ ግን ደግሞ በበኃይሉ ምክንያት አጥቻቸዋለሁ እና ምን ማድረግ አለብኝ እያለ እያሰበም ነው። ስለዚህ የሳሚ ውሳኔ ምን ሊሆን ይችላል? በሌላ በኩል እንግዲህ ዳጊ ጸጸት ሙልጭ አድርጎ እየገደለው ነው። ጸጸቱ በልቶታል። እኔ ልናገር አልናገር ለብሌን እያለ ነው። እናቷን እኔ እንዳገትኩባት እንደዛ ነገር እንዳረኳት ብነግራትስ ከነገርኳት ደግሞ ታርቀኛል እያለ ነው። እንደገና ደግሞ እንግዲህ ሀሳቦች በአእምሮ መተውበት ያው ሲያምታቱት ነበረ። በነግራት ትርቀኛለች፣ ባልነግራት ደግሞ ጸጸት ይገለኛል። ግን በመጨረሻ ለመናገር ወስኗል ማለት ነው። ሁሉም ነገር ለመናገር ስለወሰነ ብሌን እንግዲህ ዳግም እንዳገታት ካወቀች እናቷን ምን ልታረግ ትችላለች? በእርግጠኝነት የተረዳዋለሁ ብዬ አስባለሁ። በእነሱ ምክንያት ነው፣ እነሱ አስገድደው ነው እንደዛ አደረግኳት ካላት እሺ ብላ ትቀበለዋለች ብዬ አስባለሁ። ሰላም ደግሞ መጠርጠር ነበረባት ቃል እንደደበደበቻት። ብቻ ግን አሁን ሰላም ብቻ ናት እውነቱን የማታውቀው። ከዛ በተጨማሪ ደግሞ ሁላቸውም ያውቃሉ እውነቱን። ታዲያ ለምንድን ነው እውነቱን የማይጋለጥ?
ቃል የሰላም ልጅ እንዳልሆነች ስለምን አትናገርም? ለነገሩ በእናቷ አስመላት እንኳን ነይ ነገር ብላ ልትናገር አልቻለችም ብሌን። የድራ ክፍል መጨረሻ ምን ሊሆን ይችላል? የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።